የዓለም ክለቦች ዋንጫን እናስቀድማለን። ትላንትና ጨዋታዎች ተደርገው ነበረ። ዩቬንቱስ ከሞሮኮ ዊዳድ ካዛብላንካ ጋር ያደረጉትን ጨዋታ በዩቬንቱስ 4-1 አሸናፊነት ተጠናቋል። ገና ጨዋታው በተጀመረ በ6ኛው ደቂቃ ነበረ ቦቱል በራሱ መረብ ላይ ግብ ያስቆጠረው ዩቬንቱስ 1-0 መምራት የቻለው። ነገር ግን በ25ኛው ደቂቃ ላይ 16ኛው ደቂቃ ላይ ኬናን ይልዲዝ ግብ ማስቆጠር ቻለ። የተጫዋቹ ሁለት ግቦችን ነው ማስቆጠር የቻለው። 69ኛው ደቂቃ ላይም ግብ አስቆጥሯል። በዩቬንቱስ ቆይታው ያልተረጋገጠለት ዱሳን ቭላሆቪች 94ኛው ደቂቃ ላይ በፍጹም ቅጣት ምት ግብ ማስቆጠር ችሏል። ነገር ግን ዊዳድ ካዛብላንካዎች 25ኛው ደቂቃ ላይ ግብ ሲያስቆጥሩ ሞሮኮ ላይ የተለመደ አለ። ደጋፊዎች በጣም ስቴዲየሙን በሚያስፈራ ድባብ የሚውጥ የድጋፍ ስነ ስርዓት አላቸው። በቀይ ጭስ ሜዳውን ሲያጥኑት ነበርና በዚህ አጋጣሚ የተወሰነ ጨዋታው ተስተጓጉሎ ነበረ። ያችን ግብ ሲያስቆጥሩ 2-1 የሆኑባትን ግብ ባስቆጠሩበት አጋጣሚ ነበር። ነገር ግን ተሸንፈው ወጥተዋል። ዩቬንቱስ ትላንትና በሰፊ የግብ ልዩነት ማሸነፍ ችሏል። ማንቸስተር ሲቲ ደግሞ አልአይንን 6-0 በሆነ ሰፊ ውጤት ማሸነፍ ችሏል። 10-0ም ተመልክተናል። እዚህ የዓለም ክለቦች ዋንጫ ላይ እንደምታስታውሱት ትላንትና ከማንቸስተር ሲቲ ጋር ሊለያይ ጫፍ የደረሰው ኤካይ ጉንዶዋን ሁለት ግቦችን ማስቆጠር ችሏል። 8ኛውና 73ኛው ደቂቃ ላይ ኤችቨሪ አርሊንግ ብራውት ሃላንድ 45ኛው ደቂቃ ላይ በፍጹም ቅጣት ምት ኦስካር ቦብ 84ኛው ደቂቃ ላይ አዲስ ፈራሚያቸው ሪያን ቸርኪ ደግሞ 89ኛው ደቂቃ ላይ ግቦችን ማስቆጠር ችለዋል። ለማንቸስተር ሲቲ እንደዚህ ያሉ በግብ ልዩነቶች መሸናነፍ ውድድሩን ደረጃ በእጅጉ እየጎዳው እንደሆነ እየተነገረ ይገኛል። አሁን ይሄኛውን ምድብ ዩቬንቱስና ማንቸስተር ሲቲ በ6 ነጥቦች እየመሩ ይገኛሉ። ዊዳድ ካዛብላንካና አልአይን ደግሞ ምንም ነጥብ ሳይዙ በተለይ አልአይን 11 የግብ ዕዳ ይዞ አራተኛ ደረጃ ላይ ተቀምጠዋል። በሌላ ጨዋታ ደግሞ ሌላ ምድብ ላይ ሪያል ማድሪድ የሜክሲኮ ፓቹካን 3-1 በሆነ ውጤት ማሸነፍ ችሏል። ጁድ ቤሊንግሃም፣ አርዳ ጉለር እና ፌዴ ቫልቬርዴ ናቸው ግቦቹን ማስቆጠር የቻሉት። ሞንቴል ፓቹካ 80ኛው ደቂቃ ላይ ብቸኛ ግቧን ማስቆጠር ችሏል። ራውል አሴንሲዮ ጨዋታው በተጀመረ ገና በ7ኛው ደቂቃ ላይ ነው ከማድሪድ በኩል በቀይ ካርድ የወጣው። ከአዲስ ፈራሚው ዲን ሁይሰን ጋር የመሃል ተከላካይነት ቦታውን ተጣምረው እየመሩ ነበር። ትሬንት አሌክሳንደር አርኖልድም ትናንትና በቋሚ አሰላለፍ ውስጥ ገብቷል። ኬሊያን ምባፔ እንደሚታወቀው ከሰሞኑ ህመም ላይ ነበርና ሆስፒታል ገብቶም እንደነበር እናስታውሳለን። ከሆስፒታል ቢወጣም ለጨዋታው ግን መድረስ አልቻለም። ትናንትና አርዳ ጉለር በቋሚ አሰላለፍ ውስጥ ገብቷል። እንደውም በዣቪ አሎንሶ ስር የበለጠ የመፈለግ ስሜት እንዳደረበት ሲናገር ነበር። ይሄ እጅጉን ተስፋ የተጣለበት ወጣት ተጫዋች ነው። 10 ቁጥር ላይ እንደዚሁም ደግሞ በቀኝ ክንፍ ላይ መጫወት ይችላል። ትናንትናም በቀኝ ክንፍ ላይ አድርጎ ሲጠቀመው ነበር። በጣም ጥሩ የግራ ግር ተጫዋች ነው። ከሜሱት ኦዚል ጋር ብዙዎች አመሳስሉታል ከቱርካዊው ጋር ይህን ተጫዋች እና ሪያል ማድሪድ በቀጣይ በዣቪ አሎንሶ እቅድ ስር ትልቅ ግምት ከሚሰጣቸው ተጫዋቾች መካከል አንደኛው ነው። ምናልባት ሮድሪጎ የሚለቅ ከሆነ ደግሞ በዚያ ቦታ ላይ ትክክለኛ ተመራጭ ሊሆን የሚችለው አርዳ ጉለር እንደሆነ ይታወቃል። ትናንትና 3-1 አሸንፈው ወጥተዋል። እዚሁ ምድብ ላይ ደግሞ ሳልዝበርግ ከአልሂላል ያደረጉት ጨዋታ ያለ ግብ 0-0 ተጠናቋል። ሪያል ማድሪድ የመጀመሪያውን ጨዋታ ከሂላል ጋር አቻ መለያቱን ተከትሎ 1 ነጥብ ብቻ ነበር የያዘው። አሁን ሪያል ማድሪድ እና ሳልዝበርግ 4 ነጥቦችን ይዘዋል። አልሂላል ደግሞ 2 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጧል። ፓቹካ ሁሉንም ጨዋታዎች ሁለቱንም በመሸነፉ ምንም ነጥብ ሳይዝ የመጨረሻው ደረጃ ላይ ለመቀመጥ ግድ ብሎታል። ዛሬም ጨዋታዎች ይከናወናሉ። አትሌቲኮ ማድሪድ ከቦታፎጎ ጋር የሚያደርጉት ጨዋታ ይጠበቃል። ቦታፎጎ ባለፈው ፔዥን በማሸነፉ ምክንያት የዛሬው ጨዋታ እጅጉን እንዲጠበቅ ያደርጉታል። አትሌቲኮ ማድሪድም የመጀመሪያውን ጨዋታ መሸነፉን እናስታውሳለን። በሌላ ጨዋታ ደግሞ ሲያትል ሳውንደርስ ከፒኤስጂ የሚያደርጉት ጨዋታ እንደዚሁ በትልቁ ይጠበቃል። የሲያትል ሳውንደርስ ደጋፊዎች ይህንን ጨዋታ በቅርበት ለመከታተል እና የአውሮፓ ሻምፒዮኑን ኮከቦች ለማየት ትልቅ እድል ስለሚፈጥርላቸው በበርካታ ተመልካቾች ታጅቦ ይሄ ጨዋታ ይከናወናል ተብሎ ይጠበቃል። ወደ ዝውውር መረጃዎች ልለፍ። ደግሞ ፖል ፖግባ ወደ ሞናኮ ሊያመራ ስለመስማማቱ ተሰምቷል። አሁን በነፃ የ2 ዓመት ውል
ለመፈረም በቃል ደረጃ ስምምነት ስለመድረሱ ነው ትላንትና መሻሽ ላይ የወጡ መረጃዎች የሚያሳዩት። ከሳውዲ ክለቦችም ትልቅ ክፍያ ማስገኘት የሚችል ዝውውር ቀርቦለት ነበር ፖል ፖግባ። ነገር ግን በዚያው በአውሮፓ በሀገሩ ክለብ መቆየትን ምርጫው እንዳደረገ ነው የተሰማው። 2024 መጀመሪያ ላይ በአበረታች ቅመሞች ምክንያት የ4 ዓመታት ቅጣት ተጥሎበት እንደነበረ እናስታውሳለን። ከዚያ በኋላ ግን ጥቅምት ላይ ቅጣቱ ወደ 18 ወራት ተቀንሶለታል። በዓለም አቀፉ ግልግል ፍርድ ቤት ነው ይሄ ቅጣት እንዲቀንስለት ምክንያት የሆነው። ከመጋቢት ጀምሮ ከቅጣት ነፃ መሆኑን እናስታውሳለን። ፖል ፖግባ ከ4 ዓመቱ ቅጣት በኋላ ማናችንም ይሄ ተጫዋች ወደ ጨዋታ ይመለሳል የሚል ግምት አልነበረም። እሱም ይሄንን ሲናገር ነበረ። በአእምሮዬ ብዙ ነገሮችን አስብ ነበረ። 4 ዓመት ሳልጫወት ልምምድ ሳልሰራ ወደ ጨዋታ ብመለስ የትኛውስ ክለብ ይፈልገኛል የሚል ሐሳብ ነበረኝ ብሏል። ፖግባ ለመጨረሻ ጊዜ 90 ደቂቃ ሙሉ የተጫወተው መጋቢት 2022 ላይ ነው። በማንቸስተር ዩናይትድ ቤት እያለን የተጫወተው። ከዚያ ወደ ዩቬንቱስ ካመራ በኋላም ብዙም የመጫወት አጋጣሚዎችን እንዳላገኘ እናስታውሳለን። በጣም በእግር ኳስ አቅሙ ከተጨበጨበላቸው ተጫዋቾች መካከል አንደኛው ነው። ከኳስ ጋር ያለው ግንኙነት፣ ጨዋታን የሚያነብበት መንገድ፣ ለግቦች ያለው እይታ፣ የሚያቀብልበት አቅሙ እጅግ በጣም የሚደነቅ ነው። ሀገሩ ፈረንሳይን የዓለም ሻምፒዮን ለማድረግ ምክንያት የነበረ ተጫዋች ነው። ከዩቬንቱስ ጋር በጣም ትልቅ ስኬቶችን አሳክቷል። በማንቸስተር ዩናይትድ ቡድኑ ባሽቆለቆለበት ጊዜ ቢመጣም በግሉ ያደረጋቸው እንቅስቃሴዎች በጣም ጥሩ ናቸው። ግን በማንቸስተር ዩናይትድ የነበረው የሁለተኛው ዙር ቆይታው የሚመሰገን አይደለም። ምክንያቱም የዓለማችን ውዱ ተጫዋች ሆኖ ከመጣ በኋላ በማንቸስተር ዩናይትድ በሚያሳየው ዲስፕሊን ብዙ ተቃውሞ፣ በዚያው ልክ ደግሞ የሚወደድም ተጫዋች ሆኖ አሳልፏል። አሁን ተምሮ የሚመለስ ይመስለኛል ፖል ፖግባና በሞናኮ ምናልባት በሚቀጥለው የውድድር ዓመት በትልቅ ደረጃ ልንመለከተው እንችላለን። በማንቸስተር ዩናይትድ ቤት ሌላ መነጋገሪያ የሆነ አንድ መረጃ ትላንትና ወጥቷል። አሌሃንድሮ ጋርናቾ የአስቶን ቪላን 9 ቁጥር መለያ ለብሶ ታይቷል። በማህበራዊ ድረገጹ ላይ ይሄንን ፎቶ ለጥፎታል። የማርከስ ራሽፎርድ ስም ያለበት ነው ይሄ የአስቶን ቪላ ማሊያ። እንደሚታወቀው ራሽፎርድ ለ6 ወራት የውሰት ውል በቪላ ፓርክ በጣም አስደናቂ ጊዜን ማሳለፉ ይታወሳል። ወደ ማንቸስተር ዩናይትድ የመመለስ እድልም እንደሌለው ይታወቃል እና ለራሽፎርድ ያለውን ድጋፍ ለመስጠት ነው ተብሏል። በዚህ ፎቶ ስር ማርከስ ራሽፎርድም አስተያየት ሰጥቷል። የኔ ወንድም ብሎ ኮሜንት አድርጓል። የልብ ቅርጽ ኢሞጅ ያለበትን ምስልም አብሮ በመለጠፍ ማለት ነውና በጣም መነጋገሪያ ሆኗል። ግን ለማርከስ ራሽፎርድ ብቻ ያለውን ድጋፍ የገለጸበት አይመስልም አሌሃንድሮ ጋርናቾ። ምክንያቱም እሱም በማንቸስተር ዩናይትድ የመቆየቱ ነገር በጣም አጠራጣሪ እንደሆነ ይታወቃል። በተለይ በዩሮፓ ሊግ ፍጻሜ ከቶትናም ጋር በነበራቸውና 1-0 በተሸነፉበት ጨዋታ አሌሃንድሮ ጋርናቾ ባልተገመተ ሁኔታ ከተጠባባቂ ወንበር ነበር የጀመረውና በዚያ ኩርፊያውን ገልጿል። በሩበን አሞሪም ደስተኛ ለመሆኑን ተናግሯል። አሌሃንድሮ ጋርናቾ አመቱን ሙሉ በነበሩ በሁሉም የዙር ውድድሮች ላይ ስሰለፍ ነበረ፣ ቡድኔንም ሳግዝ ነበር፣ ፍጻሜ እንዲደርስ ምክንያት ሆኜ ነበር። ግን በፍጻሜ ጨዋታው ቋሚ አሰላለፍ መግባት አልቻልኩም። 20 ደቂቃ ብቻ ነው የተሰለፍኩት ብሏል። ያኔ ማንቸስተር ዩናይትድ በተቸገረበት የፍጻሜ ቆይታ አሌሃንድሮ ጋርናቾ ተቀይሮ ገብቶ ተጽዕኖ መፍጠር እንደቻለም ተመልክተናል እና ይሄ ተጫዋች ከማንቸስተር ዩናይትድ እንዲለቅም ፍላጎት አለ። በርካታ ክለቦች ቼልሲ፣ ቶትንሃም፣ የቀድሞ ክለቡ አትሌቲኮ ማድሪድም ይፈልጉታል እና እሱም ከማንቸስተር ዩናይትድ ጋር መቆየት እንደማይፈልግ ያሳየበት ልጥፍ ነው ተብሎ በብዙዎች እየተነገረ ይገኛልና ይሄ በጣም መነጋገሪያ ሆኗል። የአሌሃንድሮ ጋርናቾ ጉዳይ ከማርከስ ራሽፎርድ ጋር በተገናኘ ማርከስ ራሽፎርድ በባርሴሎና ከላሚን ያማል ጋር መጫወት እንደሚፈልግ ተናግሯል። ከዩናይትድ ለቆ ግማሹን የውድድር ዓመት በቪላ በውሰት እንዳሳለፈ ቅድም እየነገርኳችሁ ነበረ። በመጨረሻ ሳምንታት ተጎድቶ ከጨዋታ ውጭ ሆኗል። አሁን አገግሞ ልምምድ እያደረገ ይገኛል። 10 ቁጥሩንም በማንቸስተር ዩናይትድ ቤት ለአዲስ ፈራሚያቸው ማቲያስ ኩኛ እንደሚሰጡ ይጠበቃልና ራሽፎርድ ፍላጎቱ ለባርሴሎና መጫወት እንደሆነ በተደጋጋሚ ጊዜ ይናገራል። ትላንት በአንድ ፕሮግራም ላይ በነበረው ቆይታ ከላሚን ጋር ስለመጫወት እድል ተጠይቆ ማንም ሰው ከምርጦች ጋር መጫወት ይፈልጋል፣ የሚሆነውን ደግሞ አብረን እናያለን ብሏል። ራሽፎርድ ላሚን ያማል
በሁለቱ መካከል የ10 ዓመታት የእድሜ ልዩነት አለ። 27 እና 17 ዓመት ናቸው። ያማል በክለቡና በሀገሩ በጣም አስደናቂ ብቃት እያሳየ ይገኛል። እናም ራሽፎርድ ላሚን የሚያደርገውን ብቃት በቃላት መግለጽ ከባድ ነው። በ16 እና 17 ዓመት በዚህ ልክ እንደዚህ ያለ ስኬት ያስመዘገበ ተጫዋች ማየት በጣም ይከብዳል ብሎ ለላሚን ያማል ያለውን አድናቆት ገልጿል። ራሽፎርድ ወደ ባርሴሎና መሄድ ይፈልጋል፣ ግን ደግሞ ኒኮ ዊሊያምስን ለማስፈረም ፍላጎት እንዳላቸው ይታወቃል። ማርከስ ራሽፎርድ ግን በ9 ቁጥር የሌቫንዶቭስኪ ረጅም ጊዜ ተተኪ መሆን የሚችል ተጫዋች ስለሆነ እድል ሊኖራቸው ይችላል። ከዚህ በፊትም የባርሴሎና ስፖርቲንግ ዳይሬክተር ዴኮ ክለቡ ራሽፎርድና የሊቨርፑል ሉዊስ ዲያዝን እንደሚፈልግ ተናግሮ እንደነበር እናስታውሳለን። ሌላው ባርሴሎና ለመግባት የሚያዳግተው ነገር የፋይናንስ ችግሩ ነው። በክለቡ ራሽፎርድ አሁን ከጉዳት አገግሞ ልምምድ እየሰራ ነው። በቪላ የፈጠረው ተጽዕኖ ተፈላጊነቱን የበለጠ ይጨምረዋል ተብሏል። ከዩናይትድ አካዳሚ ነው የተነሳው። 426 ጨዋታዎችን በማንቸስተር ዩናይትድ ማሊያ የተጫወተ በጣም ተወዳጅ የሚባል ተጫዋች ነው። የግራ ክንፍ ብዙ ጊዜ የሚመርጠው ነው። በቅርቡ ባደረገው ንግግር ደግሞ 9 ቁጥር የመጨረሻ አጥቂ ሆኖ መጫወትም ቀላል እንደሆነ እንደውም ኳስን ከጀርባ አድርጎ መጫወት የበለጠ አደገኛ ተጫዋች ያደርጋል ብሎ አስተያየቱን ሰጥቷል። ከዚህ በፊት 9 ቁጥር ተጫዋች ሆኜ መጫወት በፍጹም አልፈልግም፣ ቆሜ ኳስ ተጫዋች መጠበቅ ለኔ አይሆንም ብሎ ሲናገር እንደነበር እናስታውሳለን። እና ከግራ የክንፍ ላይ የተነሳ ወደ መሃል እየሰበረ በመግባት በሚያስቆጥራቸው ግቦች እንደዚሁም በሚያደርጋቸው ሩጫዎች የተጋጣሚ ቡድንን መረበሽ የሚፈልግ ተጫዋች እንደነበር እናስታውሳለን። አሁንም ግን የማርከስ ራሽፎርድ ማረፊያው አልታወቀም።